በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኅዳር ድርሳነ ገብርኤል። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በገጽ 3 በባህሪ አንድ በሚሆን ያለ መንፈግ የሚሰጥ ያለ ሐሰት እውነተኛ የሚሆን የተማረኩትን ከምርኮ የሚመልስ ሕሙማንን ከደዌ የሚያድን ከእኛ ዘንድ ለእርሱ ምስጋና የሚገባው ለእኛም ከእርሱ ዘንድ ከደዌ ለመዳን መለመን የሚገባን የምስራችን የሚናገር የሊቀ መልአኩ የቅዱስ ገብርኤል ድርሳን ይህ ነው። የኅዳር 19 ቀን የሚነገር እንላለን። የጸሎቱ ኃይል በአገልጋዩ ላይ ትደር ለዘላለሙ አሜን። እመቤታችን ማርያም በቤተ መቅደስ ሳለች የእስራኤል ወገኖች በድንጋይ እንውገራት ብለው መከሩ። ከቤተ መቅደስ በደረሱ ጊዜ መላእክት እመቤታችን ማርያምን ወዳለችበት ከሰማይ ሲወርዱ አዩአቸው። የቤተ መቅደሱ ቅጽሮች እንደ እሳት ሊቃጠሉ አዩ። ይህንንም ባዩ ጊዜ በየወገናቸው አፍረው ተመለሱ። ዳግመኛም በስራይ እንግደላት ብለው ተማከሩ። እንደ አባታቸው እንደ ሰይጣን ቀናተኞች ናቸውና በስራይ ይገድሏት ዘንድ ስሙ መጥቁል የተባለ ስራየኛ ፈልገው አመጡ። እርሱም እናንት አጋንንት እርዱኝ ብሎ 370 አጋንንትን ጠራ። 70 ላሞች ለመሥዋዕት አቀረበላቸው። እነርሱም በድንጋይ ጸፍጸፍ አረዷቸው። ስጋቸውንም በሉ፣ ደማቸውንም ጠጡ። ከዚያም ከስራየኛ ጋር እመቤታችን ወዳለችበት ቤተ መቅደስ ሄዱ። እመቤታችን ማርያምም ሊገድሏት እንደመጡ ባወቀች ጊዜ ወደ እግዚአብሔር ጸለየች። የመላእክት አለቃ ገብርኤል ወደ እኔ ና እያለች እነዚህን ቃሎች እየጠራች ጸለየች። በዚህን ጊዜ ቅዱስ ገብርኤል የሚያበራ የእሳት ሰይፍ በእጁ ይዞ መጣ። መጥቁልን አጠፋው። 370 አጋንንትንም ከእርሳቸው አንድ ሳይቀር አጠፋቸው። ከዚህም በኋላ ካህናት እመቤታችን ማርያምን ከዚህ ውጪልን፣ ቤተ እግዚአብሔርንም አታርክሽብን አሏት። የትጉሃን አለቃ ቅዱስ ገብርኤል ዳግመኛ መጣ። ሰላምታ ይገባሻል፣ የዳዊት ልጅ ሆይ ከዚህ ውጪ፣ እኔ ከአንቺ ጋር ነኝና አይዞሽ አላት። እርሱም ከእርሱ ጋር ሲነጋገር መልአኩን እያዩትም ነበር። ይህንንም ከነገራት በኋላ ተሰወራት። ዳግመኛም እመቤታችን ማርያም የክቡር የዱማትሪያኖስ አገር በሚሆን በሊባኖስ ተራራ በነበረች ጊዜ ቅዱስ ገብርኤል ወደ እርሷ ወረደ። የዳዊት ልጅ ድንግል ሆይ ሰላምታ ላንቺ ይሁን ካላት በኋላ ተነስተሽ ወደ ግብጽ ሂጂ አላት። እመቤታችን ማርያምም ስለ ሄሮድስ ያገኘኝን ሁሉ ራስህ ታውቃለህ፣ እኔም ልጄንም ሊገድሉን እንደፈለጉ ታውቃለህ። እግዚአብሔር ከአንቺ ጋር ነውና አይዞሽ አትፍሪ፣ የሚያገኝሽንም ክፉ ነገር የለም አላት። ይህንንም ተነግሮ ወደ ሰማይ ወጣ። ከዚህ በኋላ እመቤታችን ማርያም ወደ ግብጽ ሄደች። ከአንዲት ሴት ዘንድ በደረሰች ጊዜ እመቤታችን ማርያምን ሰደበቻት። በዚያን ጊዜ ምድር አፏን ከፍታ ያችን ሴት ዋጠቻት። እመቤታችንም ማርያምን ከዚያች ሴት ቤት ገባች። 4 ወር ከ5 ቀንም ተቀመጠች። ከዚህ በኋላ ለዮሴፍና ለእመቤታችን ማርያም መልአክ ታያቸው። ከዚህም ተነስታችሁ ሂዱ አላቸው። ተነስተው ሄዱ። ግብፃውያንም ባዩአቸው ጊዜ ዮሴፍን ይዘው በብዙ ደበደቡት። እመቤታችን ግን በዕብራይስጥ ቋንቋ ጸለየች። በዚያን ጊዜ ሊቀ መልአኩ ቅዱስ ገብርኤል በእጁ የሚያበራ የእሳት ጦር ይዞ መጣ። በመዓልትም በሌሊትም እኔ ከአንቺ ጋር ነኝና ማርያም አይዞሽ አላት። የእግዚአብሔር መልአክ ሆይ ከግብፃውያን እርዳኝ፣ ዮሴፍን ስቃይ መከራ አጸኑበት አለችው። መልአክም በክንፉ ምድርን እየመታ ሄደ። ከምድር አበባ 9 ክንድ ያህል ከፍ ብሎ ዮሴፍን የደበደቡትን ሰዎች በሰይፍ አጨዳቸው። ቁጥራቸውም 99 ነው። ወደ ዮሴፍም ተመልሶ ዳሰሰው፣ ዳነ። ወደ ድንጋዩ አውድማ ከዮሴፍ ጋር ሄደ። ያንንም ድንጋይ ስፍራውን አለው፣ ሰፈረው። እርዝመቱ 109 ስፋቱ 39 ሆነ። ያች ድንጋይ አነሳና ወረወራትና
ከምድር በታች ገንዳ አደረጋት። ከዚህ በኋላ ተሰወራቸውና ወደ ሰማይ ወጣ። በዚያም ጊዜ ሄደችና ቁመቱ 300 ጎኑ 49 የሚሆን ታላቅ አውሬ ከሚኖርበት ምድር ደረሰች። እመቤታችን ማርያም ጸለየች። ሊቀ መላእክት ገብርኤልም ተገለጸላት። በእጁም ልሳኑ ሁሉ የሆነ ሰይፍ ይዟል፣ 2 የሆነ ሰይፍ ይዟል። ማርያም ሆይ የማደርገውን እይ እንጂ አትፍሪ አላት። መልአኩም ያንን ሰይፉን መዘዘና እነዚህን ቃላት ጠርቶ ከሰይፉ ላይ ምራቁን ተፋና ለዚያ ከይሴ አስነካው። በዚህ ጊዜ 17 ላይ ተሰነጠቀ። ከሆዱም ውስጥ ጥቁር ቁራ ወጣና ገብርኤልን ተሳደበ። መልአኩም በእጁ እንደ ኦፍ ያዘና ከእመቤታችን ከማርያም ጋር ትከራከር ዘንድ ምን ስልጣን አለህ አለው። እርኩስ መንፈስም ያለ ጊዜ አታጥፋኝ አለው። እርሱም ጥሎት ወደ ሰማይ ወጣ። ዳግመኛም ድንገት መጥቶ ማርያም ሰላምታ ላንቺ ይሁን፣ የእግዚአብሔርም ሰላምታ ከአንቺ ጋር ይሁን፣ ተነሽና በጸሎትሽ ከመቃብር የወጡትን ተመልከች አላት። እንደዚህም በዘመነ ብሉይ ጓደኛው ሚካኤል የእስራኤልን ልጆች መርቷቸው ነበር። ከዚህ በኋላ ቅዱስ ገብርኤል ባህርን በእግዚአብሔር ቃል አርሳቦን፣ ዳቤድሶን፣ ዳኖዳን እንዲህ ብሎ አዘዛት። ባህርም ወደ ቀኝና ወደ ግራ ተከፍላ መንገድ ሰጠች። እነርሱም ከባህሩ ውስጥ ገቡ። ወንድሞቻችን ሆይ እመቤታችን ቅዱስ ገብርኤልን ከመላእክት ሁሉ አብልጣ እንድትወደው ዕንቁ የልጇን የጌታችን የኢየሱስ ክርስቶስን ልደት የምስራች ነግሯታልና እርሱም እንዲወዳትና በጭንቋም ጊዜ እንዲደርስላት እወቁ። እኛም በጭንቀታችን ጊዜ ይርዳን። ጸሎቱና በረከቱ አገልጋዩን ይጠብቅ ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ዮሴፍና ኒቆዲሞስን እንደረዳቸው የሚናገር በረከቱ ሁላችንንም ይጠብቀን አሜን። ሄሮድስም በምክሩ ጽኑ ቅጣትን እንዲቀጧቸውና እንዲገሏቸው አዘዘ። ያን ጊዜም የእግዚአብሔር መልአክ ቅዱስ ገብርኤል ወደ እርሳቸው ወረደ፣ በብርሃን ክንፉ ሰወራቸው። በዚያም ቦታ መልካም መዓዛ ሸተተና ሰፊ ብርሃን መላ። እንዲህም ብሎ ተናገረ። የመጥምቅ ዮሐንስ ራስ ከአመፀኛ ከሄሮድስ እጅ ቀምቼ የወሰድኩት እኔ ገብርኤል ነኝ። በዓለም እንዲገለጽም አደረግኩ። የአመፀኛ የሄሮድስን አእምሮ ያጠፋው ተዕልቶም እንዲሞት ያደረግኩት እኔ ነኝ። ይህን ከተናገረ በኋላ ተሰወረ። በረከቱ አገልጋዮቹን ይጠብቃቸው ለዘላለሙ አሜን። ሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። አባታችን ገብረ መንፈስ ቅዱስን እንደረዳውና በክንፉ እንደተሸከመው ወደ ሰማይም እንዳወጣው የሚናገር በረከት ከአገልጋዩ ጋር ይሁን ለዘላለሙ አሜን። አንድ ቀንም አባታችንን ገብረ መንፈስ ቅዱስን በክንፉ ተሸክሞ ከእግዚአብሔር ፊት አደረሰው። እስከ 7ቱ ሰማያትም ድረስ አወጣው። ደስተኛና የምስራችን ነጋሪ የሚሆን የዚህን የገብርኤልን ክብር ታላቅ ነው። ከመላእክትም ሁሉ ክብሩ ድንቅ ነው። የሰው አንደበት ሊናገረው የማይቻል የሟችም ልቦና ሊመረምረው የማይችል የከበረ ባይሆንስ የልጁን የልደቱንና የትንሣኤውን የዕርገቱን ነገር እንዲናገር ባላከውም ነበር። የክርስቶስ ወገኖች ወንድሞቼ ሆይ ይህንን አስተውሉ። ከእነዚሁ ከከበሩ ባልንጀሮቹ መላእክት ተለይቶ ለዚህ የበቃ ማን ነው? የጌታችን የኢየሱስ ክርስቶስ ልደቱ የተሰወረና የረቀቀ ምስጢር ሆኗልና ከመላእክት ሁሉ ዘንድ ምስጋና የሚገባው መኖሪያቸው በሰማይ ከሆኑ ሰራዊት ሁሉ ተሰውሮ በድንግል ማኅፀን ተወሰነ ብሎ መጽሐፍ እንደተናገረ አሁንም በፍጹም ልባችን በፍጹም ኃይላችን እንደወደደው ከጌታው ከኢየሱስ ክርስቶስ ይለምንልን ዘንድ ከእመቤቱና ከወዳጁ ከማርያም ይለምንልን ዘንድ የዚህን መልአክ ይህንን የተአምሩን መጽሐፍ ከቅዱስ ወንጌል ከሰማዕታት ከጻድቃን ገድል ተመልክቶ የሚሰበስብ ሰው ኃጢአቱ ይሰረይለታል። ብልሆች ሰዎች ተሰብስበው ሳለ ቄርሎስ እንደሚገባው ለሚያደርስ ስርየት ይገባዋል ብሎ እንደተናገረ ሳዊሮስም ወንድሞቼ ሆይ ነገሬን ምንም ባስታውስ
ይቅር እንድትሉኝ እማልዳችኋለሁ። ይህንን ያደረግነው በሰው ፊት ክብርን ሽተን አይደለም፣ ፍቅሩ ስለጸናብን ነው እንጂ። በሕይወቱም ቢሆን በሞቱም ቢሆን አስቡት። ይህንን የወደደው መልአክ በሰማይ ዋጋውን ያዘጋጅለት ዘንድ በዚህም ዓለም ማደሪያውን ያበጅለት ዘንድ ልመናው አገልጋዩን ይጠብቀው ለዘላለሙ አሜን። ወሰን ስለሌለው ስለ ታምራትህ ሁሉ ይህንን ድርሳን መናገር ለምኔ ነው። ሐዘንን የምትለውጥ ደስታ ገብርኤል ሆይ አንደበት በመናገር አይፈጽመውምና በጽሕፈትም ለመፈጸም ቀኝ እጅ ይደክማልና። በአብ እምነት በወልድ ፈቃድ በመንፈስ ቅዱስ አጋዥነት በኔቅሎን ቤተ ክርስቲያን ታምራትና ድንቅ ሥራ የትጉሃን መላእክት አለቃ የሚሆን የቅዱስ ገብርኤል የጌትነቱን ክብር የሚናገር ድርሳን ተፈጸመ። በካህን በአወድ እጅ ቤተ ክርስቲያን በተሰራ ጊዜ የሁላችን ጠላት የሚሆን ይህንን ዲያብሎስ ወደ እርሱ ሲመጣ መልአኩ ባማረ በወጣት አምሳል ይታየዋል። በእርግና ሲበት ሳይሆን ድካሙን ያጠፋበት ዘንድ የሚተነኮልበት ጊዜ መራራውን ነገር በጣፈጠ አንደበት ይናገራል። አውርም በሚጸልይበት ጊዜ እባብ መስሎ ይታያል። ቅዱሳንን የሚረዱ ሊቀ መላእክት ቅዱስ ገብርኤልም ይመጣል። በብረትም ሰንሰለት አስሮ የተሰበሰቡት እንዲያዩት ከላይ ይሰቅለዋል። የሊቀ መላእክት የቅዱስ ገብርኤል የተአምር ብዛትና የረድኤቱ ኃይል በኔቅሎን ቤተ ክርስቲያን የሚደረግ እንጂ በዚህ ብቻ አይምሰላችሁ። በሀገሮቹ በአውራጃዎቹ በቦታዎቹ ሁሉ ነው። ከነቢያት ቅዱሳን ዘንድ ለማስረዳት ከእርግና በኋላ የዮሐንስን ልደት ለመናገር ነቢይ ካህን ከሚሆን ከዘካርያስ ዘንድ በመላክ የጌታችንና የመድኃኒታችንን ልደት ለመናገር የብርሃን ሰረገላ ከምትሆን ከማርያም ዘንድ በመላእክት ከተላኩ ከሐዋርያት ዘንድ ልቦናቸውን ለማጽናት በመላክ ነድ እሳትን በማጥፋት ድል ከሚነሱ ከሰማዕታት ዘንድ በመላክ የመለኮትን ቃል ለመናገር ከደጋግ ጻድቃን ዘንድ በመላክ ፍጹማንን መነኮሳትን ከአባቶቻቸው ቤት ለማውጣት በመላክ ቀናዎች የሚሆኑ የንጉሶችን መንግስት ለመጠበቅ በመላክ በቀድሞ ሰዎች ዘንድ ድሮ የተደረገውን ተውትና በዚህች ቤተ ክርስቲያን ስራ እስከ መጨረሻዋ ያደረገውንም ተውትና ከተሰራችም ጀምሮ በብዙ ዘመን የተደረገውን በዓይን ያያችሁትን ተአምርና መንክር በጆሮ የሰማችሁትን ብልህ አዋቂ አስተዋይ ቢኖር እርሳቸውን እየጻፈ ቢተረጉም ቢመልስ የዚህን ድርሳን ጽሑፍ በሆነ ነበር። በዚህ ቀን በኔቅሎን በአውር እጅ የሕንፃዋ ፍጻሜ በሊቀ ጳጳሱ ቃል የቅዳሴዋ ፍጻሜ እንደሆነ የአለቆች አለቃ በሚሆን በቅዱስ ገብርኤል አጋዥነት የዚህችን ቦታ ፍጻሜ እንዲሁ ያሳየን። ቅን የታመነ በሚሆን እግዚአብሔርም ለሁላችን ለክርስቲያኖች ወገኖች ሁሉ በረከትን ይስጠን። የመጽሐፍት ቃል ለመስማት በዚህ ባላችሁ በአባቶችም በወንድሞችም ላይ አሜን። ያዘናችሁትን የሚያረጋጋ ያጡትን የሚያበለጽግ ለተራቆቱት ልብስ ለተራቡትም ምግብ ለተጨነቁትም ጭንቃቸውን የሚያቃልል ይሁን። በቸርነቱ የሚገኝ ይቅርታና ልመናው ከእኛ ጋር ይሁን አሜን። ይህንን መጽሐፍ የጻፈ ያጻፈ ክርስቲያን ለልቦናም ማደሪያ ለጥበብም ክፍሏ የሚሆን የማርያም ፍቅሯ በልቡ ውስጥ በሚያበራበት ጊዜ እንደ አሮን በደብተራ ይመሰላል። ለክብሯ ምስጋና ያቀርብ ዘንድ የልቡ እሳት እንደ በገና ይጮሃል። ለበኩሯ ምስጋና በድርሳን ቃል እያዘጋጀ እርሷም ጠላቶቿን ቁራጮች በሆኑ ጭፍሮች ያጠፋቸዋል። የጸናች የሆነች የጠላትን አገር ስም አጠራሯ ታጥፋ፣ አምባዎቹንም አፍርሳ ታሳየው። ከሁሉ ግን የሚበልጥ የሕግ አፍራሹን ቸብቸቦ ቆርጣ ታሳየው። በፊቱም ጥላ ደስ ይበልህ ትበለው። እርሱም ዘወትር ከእርሱ ጋር ተቀምጣ ትጠብቀው። መልኳ እያበራ የልብሷም ጫፍ እያንጸባረቀ ባያት ጊዜ ልቡ ይደሰት ዘንድ የምስራች በነገራት። በገብርኤልም ራስ ላይ የሚያስደነግጥ ራስ ወርቅ ያቀዳጀው ለዘላለሙ አሜን። አስቀድሞ የጻፈው እንዲህ አለ። ሁለተኛውም ዘወትር የሚቀጥለውም እንዲህ አለ። ኃይላፍን የምትገዛ የኃይል መልአክ ቅዱስ ገብርኤል ሆይ ጸሎቱም እንደ ንስሐ ዕጣን ያረገች ትሆን ዘንድ
ከቀደሙ ከደጋግ ነገሥታትም ጋር አንድ ይሆን ዘንድ ከዚህም አምድ ወርቅ ላይ ስሙ ተጽፎ ይታየው። በዚህም በጸጥታ መርከብ ከአመፀኞች ዘንድ የተሻገረ ይሁን። ከሚነሳ ጠላትና ከባሕር ጠብ በንጹሕ ክንፎቹ ለዘላለሙ የተያዘና የተደገፈ ሰውና መላእክት በአንድ ቃል አሜን ይበሉ። ይህንን መጽሐፍ የጻፈውን ያነበበውን የተረጎመውን ቃሉንም የሰማውን እግዚአብሔር አንድነት በመንግሥተ ሰማያት ይማረን። በመንግሥት በእመቤታችን በማርያም አማላጅነት በመላእክትም ልመና በነቢያት በሐዋርያትም ልመና በጻድቃንና በሰማዕታትም ልመና ለዘላለሙ አሜን። ይህ መጽሐፍ የሚናገረው ገብርኤል ብስራቱን በነገራት በመጋቢት 29 ቀን ነው። አባቶቻችን መምህራን ግን የገብርኤልን በዓል በታኅሳስ 19 ቀን እንዲሆን አዘዙ። እመቤታችን ማርያምን ደቅስዮስን በ22 ቀን አዘዘችው። ገብርኤል ብስራቱን በነገረኝ ቀን በዓሉን አድርግለት ብላ አዘዘችው። በትዕስብቱ ምክንያት ዳናህ በሚባል አገር በገብርኤልም በቅዳሴ ቤቱ አምሳል ነው። ወር በተባለ በ19 ቀን በየወሩ ከዓመት እስከ ዓመት በዓሉን አክብሩ። ወደ እግዚአብሔርም ይለምንልን ዘንድ ልመናው አማላጅነቱ ከአገልጋዮቹ ጋር ይሁን ለዘላለሙ አሜን። ወስብሐት ለእግዚአብሔር።